በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የዕድሜ ደሃ ላደረገን የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንደምን ሰነበታችሁ? እንደምን ዋላችሁ? ቀናችሁ ነገራችሁ እንዴት ነበር? በዚህ ሰዓት ይሄ ቃል የሚሰማችሁ የአባቶቻችን የነቢያት አምላክ የሐዋርያት አምላክ በቤታችሁ በህይወታችሁ ይግባ፣ በሁላችን ህይወት ይግባ። አሜን። አጭር ነገር እግዚአብሔር በህይወቴ አንዲት ቅድም ጸሎት አድርጌ የእግዚአብሔርን ቃል ሳነብ አንድ የተማርኩበት ነገር ስላለ ለእናንተ እሱን ለማካፈል ነው። ዛሬው ርዕሳችን ከውስጥ ከስር ካያችሁት ለምን ፈተና በህይወታችን ይገጥመናል የሚል ነው። በተለይ እግዚአብሔርን ስናመልከው እግዚአብሔርን ስንከተለው ለምንድነው ፈተና የሚመጣብን? ይሄን ጥያቄ ብዙ ጊዜ ሰዎች ያነሳሉ። እኔ እግዚአብሔርን እያመለኩት እግዚአብሔርን እያገለገልኩት ለምንድነው በህይወቴ ፈተና የሚመጣው ብለው ስለሚሉ በዚህ ጉዳይ ላይ ጥቂት ነገር ለማለት ያህል ነው። እንግዲህ ለምን ፈተና ይገጥመናል? በተለይ እግዚአብሔርን እያመለክን በተለይ እግዚአብሔርን እያገለገልን ለምንድነው በህይወታችን ፈተና የሚመጣው? የእግዚአብሔር ሰዎች ስንሆን እግዚአብሔርን እያመለክን እግዚአብሔርን እያገለገልን ፈተና ለምን ይደራረበብናል ብለው ሰዎች ብዙ ጊዜ ያነሳሉ። ይቅርታ ከሁሉ ግን አስቀድመን አንድ ነገር ማወቅ ያለብን፣ አዎ በዚህ ምድር ሳለን ወገኖቼ ፈተና አለ። ለዚህ ነው መድኃኒታችን ኢየሱስ ክርስቶስ በምድር ሳላችሁ ፈተና አለባችሁ፣ ግን ፈተናችሁን እለፉት፣ አሸንፉት እኔ እንዳሸነፍኩት አለ። እዚህ ጋር መታወቅ ያለበት ትኩረት አድርገን ማየት ያለብን አንደኛው እግዚአብሔር አምላክ የመጽናናት አምላክ ነው። ይገርማችኋል፣ በህይወታችን ፈተና ቢገጥመንም የዛኑ ያህል ማወቅ ያለብን ግን እግዚአብሔር አምላክ የመጽናናት አምላክ ነው። ምን ማለት ነው? እግዚአብሔር አምላክ የመጽናናት አምላክ ነው። ይህ ማለት ምን ማለት መሰላችሁ? እግዚአብሔር መንፈስ ቅዱስ ነው። ምን ማለት ነው? እግዚአብሔር መንፈስ ቅዱስ ነው። ይሄ ማለት እግዚአብሔር አብ እንዳለ ሁሉ
እግዚአብሔር ወልድ እንዳለ ሁሉ እግዚአብሔር መንፈስ ቅዱስ አለ አይደል? ስለዚህ እግዚአብሔር አንድም ሶስትም ነው ብለን ስንል ይሄን ነው። ስለዚህ እግዚአብሔር መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ ዋና ስራው ማጽናናት ነው። ለዚህ ነው መድኃኒታችን ኢየሱስ ክርስቶስ እኔ እሄዳለሁ አጽናኙን እልክላችኋለሁ። ስለዚህ በህይወታችን ፈተና ሲገጥመን ማወቅ ያለብን እግዚአብሔር የመጽናናት አምላክ እንደሆነ እግዚአብሔር እንደሚያጽናናን መረዳት አለብን። ለዚህ ነው መድኃኔዓለም ክርስቶስ ስለ መንፈስ ቅዱስ አጽናኝነት በዮሐንስ 14 በዮሐንስ 15 በዮሐንስ 16 ላይ አስተምሮናል። አሁን እዚህ ጋር ማነሳውና በፍጥነት አንዲት ነገር ብዬ ለመሄድ የፈለኩት እግዚአብሔርን ስናመልከው እግዚአብሔርን ስናገለግለው ለሱ ታማኝ ሆነን ሳለ ለምንድን ነው ፈተና የሚመጣብን በህይወታችን? ምክንያት አሉት። አንድ 5 ወይ 6 ምክንያቶችን ልንገራችሁ። እግዚአብሔርን እያመለክ ነው ለምንድን ነው በህይወታችን መከራ ለምንድን ነው በህይወታችን ፈተና የሚመጣብን ለምትሉ ወንድሞች እህቶች፣ አንደኛ በህይወታችን ፈተና የሚመጣው ወገኖቼ ፈተና የሚመጣው ሊያሳድገን ነው። ለማመን ይከብዳል። አዎ ግን እውነት ነው። ምን ማለት መሰላችሁ? ለምሳሌ እያንዳንዳችን ትምህርት ቤት ሄደናል። ከአንድ ክፍል ወደ ሌላ ለመሄድ ፈተና አለ። ከኤሌመንተሪ ወደ ጁኒየር ለመሄድ ፈተና አለ። ከጁኒየር ወደ ሃይ ስኩል ለመሄድ ፈተና አለ። ከሃይ ስኩል ወደ ዩኒቨርሲቲ ለመሄድ ፈተና አለ። ስለዚህ ፈተና በህይወታችን የሚመጣው ወንድሞቼ ሊያጠፋን ሳይሆን ፈተና በህይወታችን የሚመጣው ሊያሳድገን ነው። አንድ ይችን ያዙልኝ። ልክ ነው፣ ማመን ይከብዳል። ስለዚህ የፈተና መጨረሻ ግቡ ሊያሳድገን ነው። ስለዚህ እግዚአብሔርን እያመለክን እግዚአብሔርን እየተከተልን ፈተና ቢመጣብን አትደነቁ። ፈተና የሚመጣበት ምክንያት አንድም ሊያሳድገን ነው። ቅድም እንዳልኳችሁ ነው። ከአንደኛ ክፍል ወደ ሁለተኛ፣ ከሁለት ወደ ሶስት፣ ከሶስት ወደ እያደግን የምንሄደው በኋላም ስራ ዓለም የምንገባው በፈተና ተፈተና ነው። ኢቭን ስራ ላይ ከገባን በኋላ ለፕሮሞሽን እና ለተለያየ ምክንያት ፈተና የግድ ነው። ይሄን እንዳትሉ። አንደኛው እግዚአብሔር ሊያሳድገን ሲሆን ነው። ሁለተኛው ለምንድን ነው እግዚአብሔር ፈተና የሚያመጣብን ብለን ብንል የእግዚአብሔር ጸጋና በረከት ይበዛልን ዘንድ ነው። ይሄ ትንሽ አሁንም ይከብዳል። እግዚአብሔር ፈተና ያመጣብን ትቀልዳለህ እንዴ? እንዴት ጸጋና በረከት ሊያመጣብን ፈተና ትላላችሁ? አስቡት። ለምሳሌ ኢዮብን ልስጣችሁ። ኢዮብ መከራ ገጥሞታል፣ ፈተና ገጥሞታል። በቃ አሁን በቃል ሊነገር የማይችል ግን ኢዮብ የበለጠ ጸጋና በረከት የበዛለት ከፈተናው በፊት ነው ወይስ ከፈተናው በኋላ? ወንድሞቼ የኢዮብ ሀብት፣ የኢዮብ ጸጋ፣ የኢዮብ በረከት የበዛለት ከፈተና በኋላ ነው። ስለዚህ በህይወታችን ፈተና የሚያመጣው ሊያሳድገን ብቻም ሳይሆን ከሱ የበለጠ ደግሞ የእግዚአብሔር ጸጋ የእግዚአብሔር በረከት ይበዛልን ዘንድ ፈተና በህይወታችን ይመጣል። ምን ማለት ነው? ልክ ፈተናው በህይወታችን እንደበዛ የእግዚአብሔር ማጽናናት የእግዚአብሔር ጸጋ ይበዛልናል ማለት ነው። ይህንን እኔ ፈጥሬው አይደለም፣ በኋላ አነብላችኋለሁ የእግዚአብሔርን ቃል። ሌላው እግዚአብሔር ለምንድን ነው ፈተና በህይወታችን እኛ እያመለክ ነው እኛ እየተከተል ነው እኛ እያገለገል ነው ለምንድን ነው በህይወታችን ፈተና የሚያመጣ? ብዙ ሰው የሚያንጎራጉረው ነው። ሶስተኛው ምክንያት ወገኖቼ እግዚአብሔር በህይወታችን ፈተና የሚያመጣው እንደ ወርቅ ሊያጠራን እንደ ወርቅ ሊያነጻን ፈልጎ ነው። ወርቅ ከመሆኑ በፊት ቆሻሻ አፈር ነበር። አፈሩ ነው በኋላ ላይ በእሳት ተፈትኖ፣ እሳት መቼም ከባድ ነገር ነው። በእሳት ተቃጥሎ በእሳት ተፈትኖ ከወጣ በኋላ ወርቅ ሆኖ ይወጣል። ስለዚህ ለምንድን ነው በህይወታችን ፈተና የሚመጣው ብለን ብንል እንደ ወርቅ ተፈትነን ጠርተን ነጽተን እንድንወጣ ነው። ወርቅ በ100 ሴንቲግሬድ ቆሻሻ አፈር የነበረው የሚያምር ወርቅ ሆኖ ይወጣል። ሌላ አንድ ምሳሌ ልስጣችሁ። ከወርቅ የበለጠ ለምሳሌ ዳያመንድ፣ አልማዝን ብትመለከቱ አልማዝ በጣም ውድ ነው። ለምንድን ነው ውድ የሆነው? ከወርቅ የበለጠ በብዙ ሰዓት ስለሚፈተን ነው። ለምሳሌ ወርቅ ይገርማችኋል በ100 ዲግሪ ሴንቲግሬድ ነው የሚፈተነው ወደ ሊኩዊድነት የሚቀየረው። አልማዝ ግን እንደዚህ አይደለም። አንደኛ አልማዝ እንደ ወርቅ ቅርብ ቦታ መሬት ላይ አይገኝም። ለዚህ ነው ዋጋው ውድ የሚሆነው። ቅርብ አይደለም። በትንሹ ወደ ታች 500 ኪሎ ሜትር ያህል ወደ ታች ነው የሚዘጋጀው። ወርቅ በምድር ኮር ውስጥ ነው የሚዘጋጀው። ግን ምንድነው በቮልካኖ በመሳሰሉት እየተገፋ ወደ ላይ ወጣ። ወርቅን ማን ነው አልማዝን እንዲህ በቀላሉ አይገኝም።
አልማዝ ከተገኘም በኋላ ደግሞ አንደኛ ሩቅ ነው የሚገኘው፣ ሁለተኛ ከተገኘ በኋላ የሚገርማችሁ እንደ ወርቅ በ100 ዲግሪ ሴንቲግሬድ አይቀልጥም። አልማዝ አይቀልጥም። በስንት ይመስላችኋል? በ300 አይደለም፣ በ500 አይደለም፣ በ1000 አይደለም። አልማዝ የሚቀልጠው በ1200 ዲግሪ ሴንቲግሬድ ነው። ኃይለኛ እሳት ውስጥ አልፎ ነው አልማዝ የሚሆነው። እዚህ ጋር አንድ ነገር አስተውሉ ወንድሞች፣ ይህንን ማመጣላችሁ በህይወታችን ፈተና ለምን ይገጥመናል ብለን ብንል እግዚአብሔር እንደ ወርቅ እንደ አልማዝ ነጽተን ጠርተን እንድንወጣ ስለሚፈልግ ነው። ለምሳሌ ከዛስ በኋላ አልማዝ እኔ እንኳን አልማዝ መቼም ኖሮኝ አያውቅም፣ ግን አልማዝ ብዙ ጊዜ ያላቸው በጣም ሀብታም ሰዎች፣ በጣም ንጉሳውን ቤተሰቦች ነው። አልማዝ ከወጣ በኋላ ዋጋ ውድ ስለሆነ እኛ እንገዛው አቅማችን ዳያመንድ አቅማችን አይፈቅድም። በ3000 በ4000 በ5000 ማን ይገዛል? ከዛም በኋላ አይታችሁ በኋላ ወርቅ እንኳን ሁላችንም አለን በተለያየ ምክንያት፣ ግን አልማዝን አይታችሁ ከሆነ ዋጋው ውድ ቢሆንም መጨረሻ ላይ ግን የት ነው የሚቀመጠው? እጅግ ሀብታም ቤቶች፣ ንጉስ ወይም ንግስት ላይ የት ነው? ጭንቅላታቸው ላይ። አያችሁ፣ ከፈተና በኋላ አልማዝ ትቀመጣለች ንጉሱ ጭንቅላት ላይ ወይም ንግስቲቷ ጭንቅላት። ደረጃው እዛ ነው፣ ዝም ብሎ አይገኝም። ስለዚህ በህይወታችን ወንድሞቼ ፈተና ከመጣብን በህይወታችን ፈተና የሚመጣብን ከሆነ ምክንያቱ እንድትረዱ የምፈልገው ፈተና የሚመጣበት ምክንያት እንደ ወርቅ ነጥረን እንደ አልማዝ ነጥረን እንድንወጣ ነው። ሌላው ፈተና በህይወታችን እንግዲህ እስካሁን ስንታየን ፈተና በህይወታችን ምንም እግዚአብሔርን እየተከተልን ፈተና ቢመጣብን ለምን ብለን ብንል አንደኛ ሊያሳድገን ነው ብለናል። ሁለተኛ ልክ ፈተና እንደበዛብን መከራ እንደበዛብን የእግዚአብሔር መጽናናትና የእግዚአብሔር በረከቱ እንዲበዛልን ነው ብለን ኢዮብን አነሳን። ሌላው ፈተና በህይወታችን የሚገጥመን እንደ ወርቅ ነስተን እንደ አልማዝ አብርተን እንድንወጣ ነው። ለዚህ እኮ ነው ኢዮብ በምዕራፍ 23 ላይ ከፈተናዬ በኋላ እንደ ወርቅ ነጽቼ እወጣለሁ ይላል። እንደ ወርቅ ነጽቼ እወጣለሁ። ሌላው ፈተና ለምንድን ነው ፈተና በህይወታችን እግዚአብሔርን እያመለክ ነው ለምን ይመጣብናል ብለን ብንል አይበገሬነት፣ ብርታት፣ ጥንካሬን እናጎለበት ዘንድ ነው። በፈተና ውስጥ ያለፉ ሰዎች ጠንካሮች ናቸው። በቻሌንጅ ውስጥ ያለፉ ሰዎች እጅግ ብርቱዎች ናቸው። ስለዚህ በህይወታችን ፈተና ቢመጣብን ጠንካራ ሰዎች፣ አይበገሬ ሰዎች እንድንሆን ያደርገናል። እኔ አንድ ጎረቤት የነበረ እዚህ አሜሪካን ሀገር ከመምጣቱ በፊት ኬንያ ውስጥ ኖሯል። በጣም ጎበዝ ሰራተኛ ነው። በጣም ሁሉ ይደንቀኛል። ሳሚ አንተ በጣም ጎበዝ ሰራተኛ ነህ ይላል። አይ እስጢፋኖስ አልገባህም፣ 13 ዓመት ኬንያ ሀገር ስኖር ስንት መከራ አሳልፌያለሁ። ጊንጡ በላይ ላይ እንደዚህ እየሄደ ስራ የሌለበት ሀገር ነው። ብዙ ችግር ነበር። በዛ መከራ ውስጥ ስለመጣው ይሄ እኮ ለኔ ይሄ ሀገር እኮ እንደገነት ነው ብሎ ይላል። እና ምንድነው ፈተና የሚመጣብን አንደኛ አይበገሬ እንድንሆን ሪዚሊየንስ፣ ብርታት፣ ጥንካሬ እናጎለብት ዘንድ እግዚአብሔር ፈተናን በህይወታችን ይፈቅዳል። ይሄ ብቻ አይደለም ወገኖቼ፣ እግዚአብሔርን እያመለክን እግዚአብሔርን እያገለገልን ፈተና ለምንድን ነው የሚመጣብን ብለን ሌላው ብናነሳ ከፈተናችን በኋላ ለሌሎች ብርሃን እንድንሆን ነው። አዎ እኛ በተፈተርንበት ነገር ሌሎችን ማጽናናት እንድንችል ነው። አዎ ስለዚህ ለሌሎች ብርሃን እንሆን ዘንድ በመከራችን ሌሎች ሰዎች ይጽናኑ ዘንድ። ለዚህ እኮ ነው እኛ እንኳን ዛሬ 4000 ዓመት ካለፈ በኋላ ስለ ኢዮብ ጊዜ እናነሳለን፣ ስለ ኢዮብ ጊዜ እናወራለን። ለምን? እሱ ለኛ አጥማ ኮከባችን ነው። ስለዚህ ሌላው ምክንያት ምንድነው? ፈተና በህይወታችን የሚገጥምበት ምክንያቱ ብላችሁ ብትሉ ለሌሎች ብርሃን እንድንሆን። በመጨረሻ እግዚአብሔር ለምንድነው ፈተናን በህይወታችን የሚፈቅደው? እያገለገል ነው እያመለክ ነው ብለን ብንል መታመናችን በራሳችን ላይ እንዳይሆን ይልቁንም በሙታንን በሚያስነሳ በእግዚአብሔር እንዲሆን ሲል ነው። በነገራችን ላይ ይሄ የኔ ቃል አይደለም። በሩጫ ቃሉን ላንብብላችሁና ልዝጋው። ይሄንን ቃል ሙሉን የምታገኙት በሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 3 እስከ 12 ብታነቡ በህይወታችን ፈተና ለምን እንደሚመጣ ቅዱስ ጳውሎስ ይነግረናል። ቅዱስ ጳውሎስ በህይወቱ ሞትን እንኳን በውስጣችን
ሰምተን ነበረ ይላል። ተስፋ የቆረጥንበት ጊዜ ነበረ። ይሄ ግን የሆነበት ምክንያት አንደኛ እናንተ ምእመናን በመከራችን እንድትጽናኑ ከኛ ተምራችሁ እንድትጽናኑ። እኛውም በኢዮብ እንጽናናለን፣ በቅዱሳን በብዙዎች እንጽናናለን። ስለዚህ በመከራችን ሁሉ እንድትጽናኑ። ሁለተኛ ይሄ ፈተና የመጣብን ሌሎች ወንድም እህቶችን እንድናጽናና ነው ይላል። ሶስተኛ ልክ ፈተናው መከራው እንደበዛብን የእግዚአብሔር ማጽናናቱ ይበዛልን ዘንድ ነው። እውነት እኮ ነው። ቅድም እንዳልኳችሁ አባታችን ጻድቁ ኢዮብ በፊት ከነበረው ሀብት ይልቅ በኋላ ያገኘው በዛለት። በፊት ከነበሩት ልጆች ይልቅ በኋላ እጅግ ያማሩ እንደው በዛን ዘመን በዓለም ላይ እንደ ኢዮብ ልጆች ቆንጆች አልነበሩም ይላል፣ በኋላ የተወለዱለትም። ስለዚህ መከራ የሚመጣብን ምንድነው? ልክ መከራው እንደበዛልን መጽናናታችን በክርስቶስ እንዲበዛ። ሌላው እግዚአብሔር ፈተና ለምንድን ነው ዝም ያለ? ወይም ደግሞ ፈተና ሲገጥመን ለምን ዝም ይላል? ዳሩ መከራን እኛ ብንቀበል ለሌሎች ለወንድሞች ነው፣ ሌሎች ከሱ እንዲማሩ ነው። እንግዲህ ይሄ ሆኖ የመጨረሻው ቅዱስ ጳውሎስ የሚለው ፈተና በሕይወታችን የሚመጣው በራሳችን እንዳንተማመን ወይም ደግሞ ትምክታችን በራሳችን እንዳይሆን ይልቁንም ትምክታችን በእግዚአብሔር ላይ እንዲሆን ነው ይላል። ቃሉን ላንብብላችሁና ልዝጋው። እንደዚህ ይላል ሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 3 እስከ 12 እንደዚህ ይላል ቃሉ። የርኅራኄ አባት የመጽናናት ሁሉ አምላክ የሆነ ጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። እርሱ በመከራችን ሁሉ ያጽናናናል። ስለዚህ እኛ ደግሞ ራሳችን በእግዚአብሔር በምንጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። የክርስቶስ ስቃይ በእኛ ላይ እንደበዛ እንደዚሁ መጽናናታችን ደግሞ በክርስቶስ በኩል ይበዛልናልና። ዳሩ ግን መከራን ብንቀበል ስለ መጽናናታችሁና ስለ መዳናችሁ፣ መከራን እኛ ብንቀበል ስለ እናንተ ነው። ብንጽናና እኛ ደግሞ የምንሰቃይበት በዚህ ስቃይ በመጽናት ስለሚደረግ ስለ መጽናናታችሁ ነው፣ እናንተ ትጽናኑ ዘንድ ነው ካለ በኋላ ቁጥር 7 ላይ ተስፋችንም ስለ እናንተ ጽኑ ነው፣ ስቃያችንን እንደተካፈላችሁ እንዲሁ መጽናናታችን ደግሞ እንድትካፈሉ እናውቃለን። በኤሽያ ሳለን ስለደረሰብን መከራችን ወንድሞች ሆይ ታውቁ ዘንድ እንወዳለን። ስለ ሕይወታችን እንኳ ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ፈተናው ከብዶን ነበር። አዎን ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችን ሁሉ የሞትን ፍርድ በውስጣችን ሰምተን ነበር። እርሱ ይሄን ከሚያህል ሞት አዳነን ያድናልም። እናንተ ደግሞ ስለኛ እየጸለያችሁ አብራችሁን ስትረዱን በብዙ ሰዎች በኩል ስለተሰጠን ስለ ጸጋ ስጦታ ብዙዎች ስለኛ ያመሰግኑ ዘንድ ወደፊት ደግሞ እንዲያድን በእርሱ ተስፋ አድርገናል ካለ በኋላ መጨረሻ ላይ ቁጥር 12 ላይ ትምክታችን ይሄ ነውና በእግዚአብሔር ጸጋ እንጂ በስጋዊ ጥበብ ሳይሆን በእግዚአብሔር ቅድስናና ቅንነት በዚህ ዓለም ይልቁንም በእናንተ ዘንድ እንኖር የህሊናችን ምስክርነት ነው ይላል። ስለዚህ ባጭሩ ዛሬ እግዚአብሔር ያስተማረን ምንድነው መሰላችሁ? እግዚአብሔርን እየተከተልን በህይወታችን ፈተና ቢገጥመን ማንጎራጎር አያስፈልግም። አዎ ያማል፣ ልክ ነው፣ እውነት ነው። ለምን ፈተና ይገጥመናል? እኔ እግዚአብሔርን እያመለኩ እኔ እግዚአብሔርን እያገለገልኩ እንላለን። ግን ዋናው ምክንያት ቅድም እንዳልኳችሁ በእነዚህ መሰረታዊ ምክንያቶች ነው። ከዚህ ምን እንማራለን ወገኖቼ? መከራ በህይወታችን ቢመጣ መከራ ሊያጠፋን አይደለም። ፈተና በህይወታችን ቢመጣ ሊያጠፋን አይደለም፣ ይልቁንም ሊያሳድገን ነው። ፈተና በህይወታችን ይገልጣል። ይልቁንም ልክ መከራ ፈተና እንደበዛብን ሁሉ የእግዚአብሔር መጽናናትም እንዲበዛልን ነው። ፈተና በህይወታችን የሚመጣበት ምክንያት እንደ ወርቅ እንደ አልማዝ ነጽተን እንድንወጣ ነው። አዎ ነጽተን ነጥረን እንድንወጣ ነው እና ከዛ በኋላ
አፈር ሳይሆን ወርቅ እንግዲህ እንዳልኳችሁ አፈር አይደለም። አሁን አንዴ በእሳት ከተፈተነ በኋላ ከፈተና በኋላ ነጥሮ ባለዋጋ ይሆናል። ፈተና በህይወታችን ሬዚሊየንስ ወይም ደግሞ አይበገሬ ወይም ብርታት ጥንካሬ እንድናጎልብት ይረዳናል። ለሌሎች ለወንድሞች እህቶች ደግሞ ብርታትን የምናስተምር ሰዎች ይሆናል። ከሁሉ የበለጠው ግን ፈተና በህይወታችን እግዚአብሔርን እያመለክን የሚመጣበት ትምክታችን በራሳችን ሳይሆን በእግዚአብሔር ይሆን ዘንድ ነው። እንግዲህ ወንድሞቼ በዚህ ምሽት የተመለከትነው በህይወታችን እግዚአብሔርን እያመለክን ለምን ፈተና ይገጥመናል በሚል ነው። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር መልካም ነው። ይሄንን ቃል የምትሰሙ ፈተና ለምን ይገጥመናል ብላችሁ ጥያቄ ቢኖራችሁ ይሄ ቃል ያጽናናችኋል። በተረፈ እቺን ቃል ብትጽፏት መልካም ነው። ስለ እግዚአብሔር የመጽናናት ሁሉ አምላክ ነው። እግዚአብሔር የመጽናናት ሁሉ አምላክ ነው። እስቲ እግዚአብሔር የመጽናናት ሁሉ አምላክ ነው ብላችሁ ጻፉ። በነገራችን ላይ ስለ እኔ በሰው ፊት የመሰከረልኝን እኔ ደግሞ መሰክርለታለሁ ብሏል። ሌላ ነገር ቢያቀታችሁ በኮሜንቱ ላይ እግዚአብሔር የመጽናናት አምላክ ነው ብላችሁ መስክሩ። በአፉ የተናገረ በልቡ ያመነ በአፉ የመሰከረ ይድናል ነው የሚለው አይደል? ስለዚህ ወንድሞቼ ሌላ ነገር ቢያቀታችሁ እቺን ቃል ዛሬ እግዚአብሔር የመጽናናት ሁሉ አምላክ ነው ብላችሁ ጻፉ። ይሄ እውነት ነው። እንደ እግዚአብሔር ያለ ማን ነው? አያችሁ፣ እንደ እግዚአብሔር ያለ ማን ነው? እግዚአብሔር ፍቅሩ የማያረጅ የማያልቅ ነው። ስለዚህ ስለማይነገር ስጦታው እግዚአብሔር የተመሰገነ ይሁን። ሰላም እግዚአብሔር ይብዛላችሁ። ትምህርቱን ከወደዳችሁ ለሌሎች አካፍሉ። ቢያንስ ግን እቺን ቃል እናንተም መስክሩ። ምን በላችሁ? እግዚአብሔር የመጽናናት አምላክ ነው ብላችሁ ጻፉ። ሌላ ሰው አንብበው። በቃ እምነት ይሄ ነው፣ ምስክርነት ይሄ ነው። የግድ መድረክ ላይ መቆም የለባችሁ። እቺን ብላችሁ ጻፉ። ሰላም እግዚአብሔር ይብዛላችሁ። ደህና ደሩ። መልካም ምሽት። አሜን።